አንደኛ ዮሐንስ። ሰላም ጤና ይስጥልኝ ውድ የአሳፍ ቲዩብ ተከታታዮች፣ በሕይወታችሁ ውስጥ እውነተኛ ፍቅር ምንድን ነው? ወይም በዚህ ጨለማ ዓለም ውስጥ ብርሃን የት ይገኛል ብላችሁ ጠይቃችሁ ታውቃላችሁ? ዛሬ የምንጀምረው ጉዞ የእነዚህን ጥያቄዎች መልስ ወደ ያዘው እጅግ አስደናቂ ወደ ሆነው የመጽሐፍ ቅዱስ ታሪክ ነው። እርሱም አንደኛ ዮሐንስ። የጌታ ቅርብ ወዳጅ የነበረው ሐዋርያው ዮሐንስ በእጆቹ የዳሰሰውንና በዓይኖቹ ያየውን የሕይወት ቃል ደብዳቤ ይተርክልናል። አንደኛ ዮሐንስ የሃይማኖት መመሪያ ብቻ ሳይሆን ከእግዚአብሔር ጋር እንዴት በጥልቅ ኅብረት መኖር እንዳለብን ያስተምረናል። አንደኛ ዮሐንስ የሃይማኖት መመሪያ ብቻ ሳይሆን ከእግዚአብሔር ጋር እንዴት በጥልቅ ኅብረት መኖር እንድንችል የሚያሳይ የፍቅር ደብዳቤ ነው። በዛሬው መልእክታችን በጨለማ ውስጥ ለሚጓዙ ብርሃን፣ ተስፋ ለቆረጡ ደግሞ እውነተኛውን የእግዚአብሔርን ፍቅር እናያለን። እስከ መጨረሻው አብራችሁን ቆዩ። የአንደኛ ዮሐንስ ጸሐፊ ማን ነው? ምንም እንኳ በመልእክቱ ውስጥ የጸሐፊው ስም በቀጥታ ባይጠቀስም በጥንታዊ ቤተ ክርስቲያን ታሪክና በመልእክቱ ይዘት መሠረት ጸሐፊው ሐዋርያው ዮሐንስ እንደሆነ ይታመናል። ለዚህም እንደ ማስረጃ የሚከተሉትን ማየት እንችላለን። የመጀመሪያው የዓይን ምስክርነት። ጸሐፊው ስለ ኢየሱስ ክርስቶስ ሲናገር ያየነውን የሰማነውንና እጆቻችን የዳሰሱትን በማለት የዓይን ምስክር መሆኑን ይገልጻል። ሁለተኛ የቃላት አጠቃቀሙ። በመልእክቱ ውስጥ ያሉትን ቃላትና ዘይቤዎች ለምሳሌ ብርሃን፣ ጨለማ፣ ሕይወት፣ እውነት፣ ፍቅር የሚሉትን ከዮሐንስ ወንጌል ጋር በጣም ተመሳሳይነት እንዳላቸው ማየት እንችላለን። የዚህ መልእክት ጸሐፊ ሐዋርያው ዮሐንስ ስለመሆኑ የሚጠቁሙ ሦስት ዋና ዋና ነገሮችን እንመልከት። አንደኛ የዓይን ምስክርነት። ጸሐፊው ስለ ኢየሱስ ክርስቶስ ሲናገር ያየነውን የሰማነውንና እጆቻችን የዳሰሱትን በማለት የዓይን ምስክር መሆኑን ይገልጻል። ሁለተኛ የቃላት አጠቃቀም። በመልእክቱ ውስጥ ያሉትን ቃላት ወይም ዘይቤዎች ለምሳሌ ብርሃን፣ ጨለማ፣ ሕይወት፣ እውነት፣ ፍቅር የዮሐንስ ወንጌል ጋር በጣም ተመሳሳይነት አላቸው። ሦስተኛ የቤተ ክርስቲያን አባቶች ምስክርነት። እንደ ፖሊካርፕና ኢሬኔዎስ ያሉ የቀድሞ የቤተ ክርስቲያን አባቶች መልእክቱ የሐዋርያው ዮሐንስ መሆኑን አረጋግጠዋል። ይህንን መልእክት ሐዋርያው ዮሐንስ የጻፈው ትክክለኛ ዓመተ ምሕረቱ በውል ባይታወቅም አብዛኞቹ የመጽሐፍ ቅዱስ ምሁራን መልእክቱ የተጻፈው በ90ዎቹ ዓመተ ምሕረት ማለትም በ85 እስከ 95 ዓመተ ምሕረት ባለው ጊዜ እንደሆነ ይስማማሉ። የተጻፈበትን ቦታ ዮሐንስ በሕይወቱ መጨረሻ አካባቢ ይኖርባት በነበረው በኤፌሶን ከተማ ሆኖ እንደጻፈው ይገመታል። የተጻፈበትም ደግሞ ዋናው ምክንያት መልእክቱ የተጻፈው በወቅቱ በቤተ ክርስቲያን ውስጥ ይነሱ የነበሩት የስህተት ትምህርቶች፣ በተለይም የክርስቶስን ሰው መሆን የሚክደው የኖስቲዝም ትምህርት፣ ይህ የኑፋቄ ትምህርት የተስፋፋበት ጊዜ ስለነበረ ይህንን የኑፋቄ ትምህርት ለመከላከልና አማኞች በፍቅርና በእውነተኛ ዕውቀት እንዲጸኑ ለማበረታታት ነበር። ውድ የአሳፍ ቲዩብ ተከታታዮች፣ አሁንም እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቀጥታ ወደ ዛሬ መጽሐፍ ቅዱስ ታሪካችን እንገባለን። አንደኛ ዮሐንስ። በአንደኛ ዮሐንስ ምዕራፍ 1 እንደዚህ በማለት ይጀምራል። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ሕይወት ተገለጠ፣ እኛም አይተንማል፣ እንመሰክርለትም አለን። በአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ሕይወት እንነግራችኋለን። እናንተም ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን እንነግራችኋለን። ኅብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው በማለት ሐዋርያው ዮሐንስ ይጀምራል። ደስታችንን ፍጹም ይሆን ዘንድ ይህንን እንጽፍላችኋለን። ቁጥር 5 ጀምሮ በብርሃን ስለመመላለስ እንደዚህ ይለናል። ከእርሱ የሰማነውን ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚል ነው። በጨለማ እየተመላለስ ከእርሱ ጋር ኅብረት አለን ብንል እንዋሻለን፣ እውነትንም አንኖረውም። ነገር ግን እርሱ በብርሃን እንዳለ እኛ በብርሃን ብንመላለስ እርስ በርሳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ
ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝ ጻድቅ ነውና ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም በማለት ዮሐንስ ይናገራል። በዚህ ምዕራፍ የብርሃንን ሕይወት በደንብ አድርጎ ሐዋርያ ዮሐንስ ተርኮታል። እኔና እናንተም በዚህ ዘመን ያለን ክርስቲያኖች ከዚህ መልእክት ብዙ እንማራለን። በዚህ በቴክኖሎጂና በውዝግብ በበዛበት ዘመን የዮሐንስ መልእክት ወደ ዋናው መሰረት ይመልሰናል። ከዚህ ምዕራፍ የምንማራቸው ዋና ዋና ሐሳቦችን ቀጥለን እንመልከት። አንደኛ፣ የማይናወጥ መሰረት። ዮሐንስ የሚጀምረው ስለ ክርስቶስ ባየው በሰማውና በእጆቹ በዳሰሰው እውነት ነው። በዚህ ዘመን ብዙ አዳዲስ ትምህርቶችና ግራ የሚያጋቡ ወሬዎች ቢኖሩም የኛ እምነት በወሬ ላይ ሳይሆን በታሪካዊና ሕያው በሆነው በክርስቶስ ላይ የተመሰረተ መሆን አለበት። እውነተኛ ክርስትና የሰማነውን መናገር ብቻ ሳይሆን የቀመስነውን ሕይወት መኖር እንደሆነ ተምረናል። ሁለተኛ፣ በብርሃን መመላለስ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ይላልና። በሶሻል ሚዲያና በይፋዊ ሕይወታችን የምናሳየው ገጽታ ከውስጣዊ ማንነታችን ጋር መገጣጠም አለበት። ክርስቲያን ማለት በድብቅ ጨለማ ውስጥ እየኖረ በሰው ፊት ብርሃን የሚመስል ሳይሆን ሕይወቱ እንደ ብርጭቆ ግልጽ የሆነ ሰው ነው። በብርሃን ስንመላለስ ደግሞ እርስ በርሳችን እውነተኛ ኅብረት ይኖረናል። ሦስተኛ፣ እውነተኛ ንስሐና ይቅርታ። ዮሐንስ ኃጢአት የለብንም ብንል ራሳችንን እናስታለን በማለት እውነታውን ይነግረናል። ዛሬ ብዙ ሰው ራሱን ጻድቅ ለማድረግ ይሞክራል ወይም በበደሉ ተስፋ ይቆርጣል። መጽሐፉ ግን በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን የታመነና ጻድቅ ነው ይለናል። ይህ ማለት ክርስትና ፍጹም የሆኑ ሰዎች ስብስብ ሳይሆን ይቅርታ የተደረገላቸውና በየቀኑ በጸጋው የሚታደሱ ሰዎች የሚጓዙት ጉዞ ነው። በአጠቃላይ ዛሬ ዓለማችን በብዙ ግርግር ውስጥ ብትሆንም ከአንደኛ ዮሐንስ ምዕራፍ 1 የምንማረው ትልቁ ቁም ነገር እውነተኝነትን ነው። ከራሳችን ጋር ከሰዎችን ጋርና ከፈጣሪ ጋር በብርሃን ስንኖር ያኔ እውነተኛ ደስታ በሕይወታችን ይሞላል ማለት ነው። አንደኛ ዮሐንስ ምዕራፍ 2 ልጆቼ ሆይ ይህንን የምጽፍላችሁ ኃጢአት እንዳትሰሩ ነው። ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው። እርሱም የኃጢአታችንን ማስተሰሪያ ነው። ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም። ትእዛዛቶችን ብንፈጽም እርሱን ማወቃችንን በዚህ እርግጠኞች እንሆናለን። እርሱን አውቀዋለሁ እያለ ትእዛዙን የማይፈጽም ግን ሐሰተኛ ነው፣ እውነትም በእርሱ ውስጥ የለም። ነገር ግን ማንም ቃሉን ቢጠብቅ በእውነት የእግዚአብሔር ፍቅር በእርሱ ፍጹም ይሆናል። በእርሱ መሆናችንን የምናውቀው በዚህ ነው። ማንም በእርሱ እኖራለሁ የሚል ኢየሱስ እንደተመላለሰ ሊመላለስ ይገባዋል። ወዳጆች ሆይ የምጽፍላችሁ ከመጀመሪያ የነበራችሁን የቆየውን ትእዛዝ እንጂ አዲስ ትእዛዝ አይደለም። የቆየው ትእዛዝ የሰማችሁት ቃል ነው። በሌላ በኩል የምጽፍላችሁ ጨለማው እያለፈና እውነተኛው ብርሃን እየበራ ስለሆነ እርሱም በእናንተ ዘንድ እውነት የሆነውን አዲስ ትእዛዝ ነው። በብርሃን አለው የሚል ወንድሙን ግን የሚጠላ አሁንም በጨለማ ውስጥ አለ። ወንድሙን የሚወድ በብርሃን ይኖራል፣ በእርሱ ዘንድ የማሰናከያ ምክንያት የለውም። ነገር ግን ወንድሙን የሚጠላ በጨለማ ውስጥ ነው፣ በጨለማ ይመላለሳል፣ ጨለማው ስላሳወረው የት እንደሚሄድ አያውቅም ይለናል። ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል እጽፍላችኋለሁ። አባቶች ሆይ ከመጀመሪያ ያለውን እርሱን አውቃችኋልና እጽፍላችኋለሁ። ጎበዛዝት ሆይ ክፉውን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ ያለውን እርሱን አውቃችኋልና እጽፍላችኋለሁ። ጎበዛዝት ሆይ ብርቱዎች ስለሆናችሁ የእግዚአብሔር ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላችኋለሁ በማለት ይናገራል። ከቁጥር 15 ጀምሮ ዓለምን አትውደዱ ይለናል። ዓለምን ወይም በዓለም ያለውን ማናቸውንም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለውም። ምክንያቱም በዓለም ያለው ሁሉ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚመጣ አይደለም። ዓለምና ምኞቱ ያልፋሉ፣ የእግዚአብሔርን ፈቃድ የሚፈጽም ግን ለዘላለም ይኖራል ይለናል። በዚሁ በምዕራፍ 2 ከቁጥር 18 ጀምሮ ከክርስቶስ ተቃዋሚዎች ተጠንቀቁ በማለት ይናገራል። ልጆቼ ሆይ ይህንን የመጨረሻ ሰዓት ነው።
እንደሰማችሁት የክርስቶስ ተቃዋሚ ይመጣል። አሁንም እንኳ ብዙ የክርስቶስ ተቃዋሚዎች መጥተዋል። የመጨረሻው ሰዓት እንደሆነ የምናውቀውም በዚህ ነው። ከኛ መካከል ወጡ፣ ይሁን እንጂ ከኛ ወገን አልነበሩም። ከኛ ወገን ቢሆኑማ ኖሮ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉም ከኛ ወገን እንዳልነበሩ ይታወቅ ዘንድ አሁን ከኛ ተለዩ ይለናል። እናንተ ግን ከእርሱ ከቅዱሱ ቅባት አላችሁና ሁላችሁም እውነትን ታውቃላችሁ። እኔ የምጽፍላችሁ እውነትን ስለማታውቁ አይደለም፣ ነገር ግን እውነትን ስለምታውቁና ከእውነት ምንም ውሸት ስለማይወጣ ነው። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው? ይህ አብንና ወልድን የሚክድ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ የለውም፣ ወልድን የሚያምን ሁሉ አብ አለው ይለናል። ከመጀመሪያ የሰማችሁት በእናንተ ውስጥ ይኑር። ከመጀመሪያ የሰማችሁት በእናንተ ውስጥ ቢኖር እናንተም በወልድና በአብ ትኖራላችሁ። ይህ እርሱ የሰጠን ተስፋ የዘላለም ሕይወት ነው። ስለሚያስቷችሁ ሰዎች ይህንን ጽፌላችኋለሁ። እናንተ ግን ከእርሱ የተቀበላችሁት ቅባት በውስጣችሁ ይኖራልና ማንም እንዲያስተምራችሁ አያስፈልግም። ነገር ግን እውነት እንጂ ሐሰት ያልሆነ የእርሱ ቅባት ስለ ሁሉም ነገር እንደሚያስተምራችሁ ያም እውነት እንጂ ሐሰት እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ ይለናል። እንግዲህ ልጆች ሆይ እርሱ ሲገለጥ ድፍረት እንዲኖረን በሚመጣው ጊዜ በፊቱ እንዳናፍር በእርሱ እንኑር። እርሱ ጻድቅ መሆኑን ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ታውቃላችሁና ይለናል። ሐዋርያው በምዕራፍ 2 ላይ የብርሃንን ጉዞ በደንብ አድርጎ አስተምሮናል። በዛሬው ፈጣንና ድብልቅልቅ ባለ ዓለም ውስጥ እውነተኛ ክርስትና ምን እንደሆነ መለየት እንዴት ፈታኝ ሊሆን ይችላል? ሐዋርያው ዮሐንስ በምዕራፍ 2 ላይ ለዚህ ግልጽ የሆነ መለያና ፈተና ያቀርብልናል። የመጀመሪያው ጠበቃ አለን ይለናል። ወይም ክርስቶስ እንደ መካከለኛ ማለት ነው። ምዕራፉ የሚጀምረው በተስፋ ቃል ነው። እኛ ፍጹም አይደለንም፣ ነገር ግን ስንወድቅ የሚደግፈን በአብ ዘንድ የሚሟገትልን ኢየሱስ ክርስቶስ አለን። ይህ ለዘመናችን አማኝ ትልቅ እፎይታ ነው። በበደል ስሜት ከመታሰር ይልቅ ወደ ጸጋው ዙፋን እንድንቀርብም ያበረታታናል። ሁለተኛ የፍቅር መለኪያ ወይም ደግሞ ይሄ አዲሱ ትእዛዝ ማለት ነው። ዮሐንስ እግዚአብሔርን አውቀዋለሁ የሚል ሰው ወንድሙን መውደድ እንዳለበት አጥብቆ ይናገራል። በብርሃን አለሁ የሚል ወንድሙን የሚጠላ እስካሁን በጨለማ አለ ይላልና። በማህበራዊ ሚዲያና በክፍፍል በተሞላበት በዚህ ዘመን ክርስቲያናዊ ፍቅር ከቃላት በላይ በተግባር ሊገለጥ እንደሚገባ ያስታውሰናል። እውነተኛ መንፈሳዊነት የሚለካው በቤተ ክርስቲያን መገኘት ብቻ ሳይሆን ሰዎችን በምንይዝበት መንገድ ነው። ሶስተኛ ዓለምን አትውደዱ ወይም ቅድሚያ ለሚሰጠው ቅድሚያ ስጡ ማለት ነው። በጣም ዝነኛ የዚህ ምዕራፍ ክፍል ዓለምን አትውደዱ የሚለው ማስጠንቀቂያ ነው። ለመሆኑ በዓለም ውስጥ ያሉ ወይም ለክርስትና ፈተና የሆኑ ነገሮች ምንድናቸው? የመጀመሪያው የሥጋ ምኞት፣ ይህ ማለት ቁሳዊ ፍላጎት ማለት ነው። እንዲሁም የዓይን አምሮት፣ ለማየትና ለመመኘት የምናደርገው ሩጫ። ሌላኛው የሕይወት ትዕቢት ነው፣ በዝናና በስልጣን መመካት። እነዚህ ነገሮች ሁሉ ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ይህ ለዛሬው ሸማች ማህበረሰብ ትልቅ ተግሳጽ ነው። የመጨረሻው መለኪያ ወይም አራተኛ በክርስቶስ መጽናት ወይም ከሐሰት ትምህርት መጠበቅ። ዮሐንስ ስለ ክርስቶስ ተቃዋሚዎች ያስጠነቅቃል። በዚህ ዘመን ብዙ አሳሳሽ ድምጾች አሉ። እኛ ግን ካገኘነው ቅባት ወይም ከመንፈስ ቅዱስ የተነሳ እውነትን መለየት እንችላለን። ዋናው ቁልፍ በእርሱ መኖር ወይም መጽናት የሚል ነው። ከአንደኛ ዮሐንስ ምዕራፍ 2 የምንማረው ዋና ቁም ነገር እውነትን መኖር ነው። ክርስትና ሃይማኖት ብቻ ሳይሆን ከብርሃን ጋር የሚደረግ ጉዞ ነው። ስትወድቅ ወደ ጠበቃ ሂድ፣ በልብ ውስጥ ፍቅርን አንግስ፣ የሚያልፈውን ዓለም አትከተል፣ በቃሉ ውስጥ ጽና። የዚህ ምዕራፍ ትልቅ መልእክት ነው። አንደኛ ዮሐንስ ምዕራፍ 3 የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው። እኛ እንዲሁ ልጆች ነን፣ ዓለም እኛን የማያውቀን እርሱን ስላላወቀው ነው ይለናል። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና
አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለን፣ እርሱን እንደምንመስል እናውቃለን ይላል ዮሐንስ። በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአት የሚያደርግ ሁሉ ዓመፅን ያደርጋል፣ ኃጢአት ዓመፅ ነውና። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱ ኃጢአት የለም። በእርሱ የሚኖረው ኃጢአትን አያደርግም። ኃጢአት የሚያደርግ ግን እርሱን አላየውም ወይም አላወቀውም። ልጆች ሆይ ማንም እንዳያስታችሁ ተጠንቀቁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ምክንያቱም ዲያብሎስ ከመጀመሪያ አንስቶ ኃጢአትን የሚያደርግ ነው። የእግዚአብሔር ልጅ የተገለጠውም የዲያብሎስን ሥራ ያፈርስ ዘንድ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ የእርሱ ዘር በውስጡ ይኖራልና ከእግዚአብሔር ስለተወለደ ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች ተለይተው የሚታወቁት በዚህ ነው። ጽድቅን የሚያደርግ ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። በዚሁ ምዕራፍ ከቁጥር 11 ጀምሮ እርስ በርሳችሁ ተዋደዱ ይለናል። ከመጀመሪያ የሰማችኋት እርስ በርሳችን ልንዋደድ ይገባልናል የምትለዋ መልእክት ይህች ናት። የክፉ ወገን ሆኖ ወንድሙን እንደገደለው እንደ ቃየን አትሁኑ። ለምን ገደለው? ምክንያቱም የእርሱ ሥራ ክፉ፣ የወንድሙ ግን ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። ወንድሞቻችንን ስለምንወድ ከሞት ወደ ሕይወት እንደተሻገር እናውቃለን። ፍቅር የሌለው ሁሉ በሞት ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ የዘላለም ሕይወት እንደሌለው ታውቃላችሁ። ኢየሱስ ክርስቶስ ሕይወቱን ስለኛ አሳልፎ ስለሰጠ ፍቅር ምን እንደሆነ በዚህ እናውቃለን። እኛም ሕይወታችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባናል። ማንም ሀብት እያለው ወንድሙ ሲቸገር አይቶ ባይራራለት የእግዚአብሔር ፍቅር እንዴት በርሱ ይኖራል? ልጆች ሆይ በተግባርና በእውነት እንጂ በቃልና በአንደበት ብቻ አንዋደድ። እኛ የእውነት ወገን መሆናችንን በዚህ እናውቃለን። ልባችንን በፊቱ እናሳርፋለን። ይህም ልባችን በእኛ ላይ በሚፈርድብን ነገር ሁሉ ነው። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ነገር ያውቃል። ወዳጆች ሆይ ልባችን የማይፈርድብን ከሆነ በእግዚአብሔር ፊት ድፍረት አለን። ትእዛዞቹም ስለምንጠብቅና በፊቱ ደስ የሚያሰኘውን ስለምናደርግ የምንለምነውን ሁሉ ከእርሱ እንቀበላለን ይለናል። ትእዛዙም ይህች ናት፣ በልጁ በኢየሱስ ክርስቶስ እንድናምንና እርሱ እንዳዘዘን እርስ በርሳችን እንድንዋደድ። ትእዛዛቱን የሚጠብቅ ሁሉ በእርሱ ይኖራል፣ እርሱም በእርሱ ይኖራል። እግዚአብሔር በእኛ መኖሩን በዚህ እናውቃለን፣ ይኸውም እርሱ በሰጠን መንፈስ እናውቃለን በማለት ይናገራል። የእግዚአብሔር ልጆች ማንነትና ግዴታቸው ምን እንደሆነ በደንብ ያስተምረናል። እኛ በዚህ ዘመን የምንኖር ክርስቲያኖች ከአንደኛ ዮሐንስ ምዕራፍ 3 የምንማራቸውን ነገሮች ቀጥለን እንመልከት። በዚህ ግራ በተጋባ ፍቅር በቀዘቀዘበት ዓለም ውስጥ ስንኖር ይህ ምዕራፍ 3 ዋና ዋና የብርሃን ነጥቦችን ያበራልናል። አንደኛ፣ አስገራሚ የማንነት ክብር ነው። ዮሐንስ የሚጀምረው የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ በማለት ነው። ዓለም በሀብታችን፣ በስራችን ወይም በዘራችን ሊመዝነን ይችላል። ነገር ግን ዋናው ማንነታችን የእግዚአብሔር ልጅ መሆናችን ነው። ዛሬ ላይ በማንነት ቀውስ ወይም አይዴንቲቲ ክራይሲስ ውስጥ ላለ ትውልድ የሁሉ የበላይ የሆነው አምላክ ልጆቹ አድርጎ መቀበሉ ትልቅ መጽናኛና ኩራት የሚሆን ነው። ሁለተኛ፣ የቅድስና ጥሪ። በክርስቶስ ያለን ተስፋ ዝም ብሎ መቀመጥ ሳይሆን ራሳችንን እንድንጠብቅ ያደርገናል። በእርሱ የሚኖር ሁሉ ኃጢአትን አያደርግም ይላልና። ክርስትና የሥነ ምግባር ለውጥ ብቻ ሳይሆን የዘር ወይም የባህሪ ለውጥ ነው። ከእግዚአብሔር የተወለደ ሰው ለኃጢአት ግድ የለሽ ሊሆን አይችልም። አሁን ባለንበት በዚህ ዘመን ምን አለበት በበዛበትና የዝሙት የሙስናና የውሸት ዘመን እውነተኛ ክርስቲያን ከእግዚአብሔር በተቀበለው አዲስ ተፈጥሮ ምክንያት ከኃጢአት ተለይቶ ይኖራል። ሶስተኛ፣ ፍቅር በተግባር እንጂ በቃላት አይደለም። ይህ ክፍል የክርስቲያን ሕይወት መለኪያ ፍቅር መሆኑን በጥብቅ ያሳስባል። ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ በማለት ይናገራል። ፍቅር ስሜት ብቻ ሳይሆን መስዋዕትነት ነው። ቃየል ወንድሙን እንደጠላ እኛ ወንድሞቻችንን እንዳንጠላ ይልቁንም ሕይወታችንን አሳልፈን እስከ መስጠት እንድንደርስ ይጠይቀናል።
በላይክና በቃላት ብቻ በምንዋደድበት ዘመን ለተራበው ምግብ፣ ለታረዘው ልብስ፣ ለታመመው መጠየቅ እውነተኛ የክርስትና መገለጫ ተግባራዊ ፍቅር ነው። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል በማለት በዚህ ክፍል ላይ ይናገራል። በአጠቃላይ ከዚህ ከምዕራፍ 3 የምንማረው ነገር እውነተኛ መንፈሳዊነት በልባችን ያለውን እምነት በእጃችን በምናደርገው የፍቅር ተግባር ልንገልጠው እንደሚገባ ነው። ዛሬ ማንነታችንን በክርስቶስ አውቀን በቅድስና ተመላልሰን ለወንድሞቻችንና ለእህቶቻችን ፍቅርን በተግባር የምናሳይበት ቀን ይሁንልን። አንደኛ ዮሐንስ ምዕራፍ 4 መናፍስትን መርምሩ ይለናል። ወንድሞች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ፣ ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም መጥተዋልና። የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ እርሱ ክርስቶስ በሥጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነውና። ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም። እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ይህ ነው፣ አሁንም እንኳ በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ እነርሱንም አሸነፋችኋቸዋል፣ ምክንያቱም በእናንተ ውስጥ ያለው በዓለም ካለው ይበልጣል። እነርሱ ከዓለም ናቸው፣ ስለዚህ የሚናገሩት እንደ ዓለም ነውና ዓለምም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ ግን አይሰማንም። በዚህ የእውነትን መንፈስና የሐሰትን መንፈስ እናውቃለን ይለናል። ከቁጥር 7 ጀምሮ የእግዚአብሔር ፍቅርና የሰው ፍቅር ምን እንደሆነ ቀጥለን እናያለን። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንዋደድ። የሚወድድ ሁሉ ከእግዚአብሔር የተወለደ ነው፣ እግዚአብሔርንም ያውቃል። የማይወድድ ግን እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው፣ እኛ በእርሱ አማካኝነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ላከ። ፍቅር ነው፣ እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እንደወደደንና ስለ ኃጢአታችን ማስተሰረያ ይሆን ዘንድ ልጁን መላኩ ነው። ወዳጆች ሆይ እግዚአብሔር እንዲህ ከወደደን እኛም እርስ በርሳችን መዋደድ ይገባናል። እግዚአብሔርን ያየ ከቶ ማንም የለም። እርስ በርሳችን ብንዋደድ ግን እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል ይለናል። መንፈሱን ስለሰጠን እኛ በእርሱ እንደምንኖር እርሱም በእኛ እንደሚኖር እናውቃለን። አብ ልጁን የዓለም አዳኝ ይሆን ዘንድ እንደላከው አይተናል፣ እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ አምኖ በሚመሰክር ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። ስለዚህም እግዚአብሔር ለእኛ ያለውን ፍቅር እናውቃለን፣ በፍቅሩም እናምናለን። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል ይላል። በዚህም ዓለም እርሱን እንመስላለንና በፍርድ ቀን ድፍረት ይኖረን ዘንድ ፍቅር በዚህ አይነት በመካከላችን ፍጹም ሆኗል። በፍቅር ፍርሃት የለም፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍርሃት ከቅጣት ጋር የተያያዘ ነውና የሚፈራም ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛም እንዋደዳለን። ማንም እግዚአብሔርን እወደዋለሁ እያለ ወንድሙን ቢጠላ እርሱ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን መውደድ አይችልምና። እርሱ እግዚአብሔርን የሚወድ ሁሉ ወንድሙን መውደድ ይገባዋል የሚለውን ይህንን ትእዛዝ ሰጥቶናልና ይለናል። ከዚህ ምዕራፍ ውስጥ ለዛሬው ዘመን ክርስቲያኖች እጅግ ወቅታዊና አስፈላጊ የሆኑ ነጥቦች ይዟል። በዚህ በሶሻል ሚዲያ እና በብዙ ድምጾች በተሞላበት ዘመን ሐዋርያው ዮሐንስ በምዕራፍ 4 ላይ የሚያስተላልፈው መልእክት ለሕይወታችን ኮምፓስ ወይም መመሪያ የሚሆን ነው። አንደኛ መንፈስን መመርመር ይለናል። ወዳጆች ሆይ መንፈስን ሁሉ አትመኑ። በአሁኑ ዘመን መረጃዎች በየሰከንዶች ይፈሳሉ። ብዙ አስተማሪዎች፣ ነቢያት እና ተጽዕኖ ፈጣሪዎች አሉ። ዮሐንስ ግን ሁሉን አትመኑ ይለናል። ማንኛውም ትምህርት በክርስቶስ ማንነትና በቃሉ መመዘን አለብን። የዚህም ቁልፍ መለኪያ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። እውነትን ከሐሰት የምንለይበት ንቁ አእምሮ ሊኖረን ያስፈልጋል። ሁለተኛ ፍቅር
እንደ ክርስቲያን መታወቂያ መሆን አለበት ይለናል። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ዓለማችን በትልቅ ጥላቻ በክፍፍልና በራስ ወዳድነት በታወከችበት በዚህ ወቅት ክርስቲያን ተለይቶ የሚታወቀው በሃይማኖታዊ ሥርዓት ብቻ ሳይሆን በፍቅር ነው። እግዚአብሔርን እወዳለሁ እያለ ወንድሙን መጥላት ውሸት እንደሆነ ቃሉ ይነግረናል። በዚህም ተግባራዊ መገለጫ ውስጥ መግባት አለብን። ፍቅራችን በንግግር ብቻ ሳይሆን በተግባር ወይም በመርዳት ይቅር በማለትና አብሮ በመቆም መገለጥ አለበት። ሶስተኛ፣ ፍርሃትን የሚያሸንፍ ፍቅር። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ብዙዎቻችን ስለ ወደፊቱ ጊዜ፣ ስለ በሽታ ወይም ስለ ሞት እንፈራለን። ዮሐንስ ግን የእግዚአብሔር ፍቅር በውስጣችን ሲሰለጥን ፍርሃት ቦታ እንደሌለው ያስተምረናል። እግዚአብሔር ምን ያህል እንደሚወደን ስንረዳ በልበ ሙሉነት መኖርን እንጀምራለን። የእርሱ ፍቅር ዋስትናችን ነው። በአጠቃላይ በዚህ ዘመን ያለንን ክርስቲያኖች እንደዚህ ይመክረናል። በጥበብ እንኑር፣ ሁሉን እንመርምር፣ በፍቅር እንመላለስ። ዓለም እግዚአብሔርን የሚያየው በእኛ ፍቅር ውስጥ ነው። በድፍረት እንራመድ። የሚወደን አምላክ ከእኛ ጋር ስለሆነ አንፈራም። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል ይለናል። አንደኛ ዮሐንስ ምዕራፍ 5 በእግዚአብሔር ልጅ ማመን። ኢየሱስ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል። አባትንም የሚወድ ሁሉ ልጁንም እንደዚሁ ይወዳል። እግዚአብሔርን ስንወድድ ትእዛዞቹንም ስንፈጽም የእግዚአብሔርን ልጆች እንደምንወድ በዚህ እናውቃለን። እግዚአብሔርን መውደድ ትእዛዞቹን መፈጸም ነውና፣ ትእዛዞቹም ከባድ አይደሉም። ምክንያቱም ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈውም እምነታችን ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማንም የለም። በውሃና በደም የመጣ ነው፣ ኢየሱስ ክርስቶስ ነው። እርሱ በውሃና በደም እንጂ በውሃ ብቻ አልመጣም። የሚመሰክረው መንፈስ ነው፣ መንፈስ እውነት ነውና። ስለዚህ 3 ምስክሮች አሉን፣ እነርሱም መንፈሱ፣ ውሃውና ደሙ ናቸው። 3ቱ ይስማማሉ። የሰው ምስክርነት ከተቀበልን የእግዚአብሔር ምስክርነት ከዚያም ይልቃል። ይህ ስለ ልጁ የሰጠው የእግዚአብሔር ምስክርነት ነውና። በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው። ማንም እግዚአብሔርን የማያምን ሁሉ እግዚአብሔር ስለ ልጁ የሰጠው ምስክርነት ስላላመነ ሐሰተኛ አድርጎታል። ምስክርነቱ ይህ ነው፣ እግዚአብሔር የዘላለም ሕይወት ሰጠን። ይህ ሕይወት ያለው በልጁ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም በማለት ይናገራል። ከቁጥር 13 ጀምሮ የማጠቃለያ ሐሳብ እናገኛለን። በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። ማንኛውም ነገር እንደ ፈቃዱ ብንመላለስ እርሱ ይሰማናል። የምንለምነውንም ሁሉ እንደሚሰማን ካወቅን የምንለምነውም ነገር እንደተቀበልን እናውቃለን ይላል። ማንም ሰው ወንድሙን ለሞት የማያበቃ ኃጢአት ሲያደርግ ቢያው ይጸልይ። እግዚአብሔርም ለሞት የማያበቃ ኃጢአት ላደረጉት ሕይወትን ይሰጣል። ለሞት የሚያበቃም ኃጢአት አለ፣ ስለዚህኛው ግን ይጸልይ አልልም። ዓመፅ ሁሉ ኃጢአት ነው፣ ለሞት የማያበቃም ኃጢአት አለ። ከእግዚአብሔር የተወለደ ሁሉ ኃጢአት እንደማያደርግ ነገር ግን የእግዚአብሔር ልጅ እንደሚጠብቀው ክፉም እንደማይነካው እናውቃለን። እኛ ከእግዚአብሔር እንደሆንን መላው ዓለምም በክፉ ስር እንደሆነ እናውቃለን። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እርሱን እንድናውቅ ማስተዋሉን እንደሰጠን እናውቃለን። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆች ሆይ ራሳችሁን ከጣዖት ጠብቁ በማለት ይጨርሳል። በአንደኛ ዮሐንስ ምዕራፍ 5 ወይም በመጨረሻው ምዕራፍ ዮሐንስ የድልን ሕይወት በደንብ አድርጎ ይተርክልናል። በዚህ በውጥረትና በፈተና በበዛበት ዘመን ሐዋርያ ዮሐንስ በምዕራፍ 5 ላይ የሚነግረን ታሪክ ሳይሆን የተረጋገጠ ድልን ነው። አንደኛ፣ ዓለምን የሚያሸንፍ እምነት። ዓለምን የሚያሸንፈው እምነታችን ነው ይላል። ዛሬ ዓለም በጭንቀት
በኢኮኖሚ ቀውስና በክፋት ልታሸንፈን ስትሞክር የኛ መሳሪያ የኢየሱስን የእግዚአብሔር ልጅነት ማመን ነው። ድላችን በራሳችን ጉልበት ሳይሆን በክርስቶስ ማንነት ላይ ባለን ጽኑ መተማመን ነው። ሁለተኛ፣ የውስጥ ምስክርነት። ሕይወት ያለው በእግዚአብሔር ልጅ ነው እንደሚል ክርስትና ሃይማኖት ብቻ ሳይሆን በውስጣችን ያለውን የሕይወት ለውጥ ነው። እግዚአብሔር ስለ ልጁ የሰጠው ምስክርነት በልባችን ውስጥ አለን። የዘላለም ሕይወት ተስፋ ብቻ ሳይሆን ዛሬውኑ የምንለማመደው እውነታ ነው። ይህ እርግጠኝነት በዓለም ጩኸት መካከል የውስጥ ሰላም ይሰጠናል። ሦስተኛ፣ የሚሰማ ጸሎትና ድፍረት። እንደ ፈቃዱ አንዳች ብንለምን ይሰማናል የሚለው ቃል ለዘመናችን ትልቅ ተስፋ ነው። ጸሎት ምናልባት ተብሎ የሚሞከር ሳይሆን ወደ አባት ዘንድ በልበ ሙሉነት የሚቀርብ ጥያቄ ነው። እግዚአብሔር ጸሎታችንን እንደሚሰማ ማወቅ በችግር ጊዜ ተስፋ እንዳንቆርጥ ያደርገናል። በአንደኛ ዮሐንስ ምዕራፍ 5 በአጠቃላይ ለዛሬው ሕይወት ተግባራዊ መልእክቶችን እንደዚህ ይናገራል። የመጀመሪያ፣ ፍቅር በተግባር። እግዚአብሔርን መውደድ ትእዛዙን በመጠበቅ ይገለጻል። ትእዛዛቱ ደግሞ ከባድ አይደሉም፣ ምክንያቱም የሚረዳን መንፈስ ቅዱስ አለን። ሌላው ከጣዖታት መጠበቅ። ልጆቼ ሆይ ከጣዖታት ራሳችሁን ጠብቁ የሚለው የመጨረሻ ማሳሰቢያ ለዛሬው ትምህርት ወሳኝ ነው። እግዚአብሔርን ከሚተካ ከማንኛውም ቁሳቁስ፣ ዝና ወይም ሱስ ራሳችንን እንድንጠብቅ ይነግረናል። ወዳጆቼ፣ አሁን ያለንበት ዓለም ሊያስፈራን ይችላል። ሁኔታዎች ተስፋ ሊያስቆርጡ ይችላሉ። ነገር ግን አንደኛ ዮሐንስ ምዕራፍ 5 የሚነግረን አንድ ትልቅ እውነት አለ። እርሱም እኛ የእግዚአብሔር ነን የሚል ነው። በክርስቶስ የሚያምን ሁሉ ዓለምን አሸንፏል። ዛሬም በዚህ ድል ተመላለሱ። ውድ የአሳፍቲው ተከታታዮች፣ ዛሬ ዓለማችን በሐሰተኛ ወሬዎች፣ በውዥንብርና የኔ እውነት ይበልጣል በሚሉ ድምጾች ተሞልታለች። በዚህ ሁሉ መካከል ግን የማይናወጥ አንድ እውነት አለ። ሐዋርያው ዮሐንስ በመልእክቱ ማጠቃለያ ላይ በአንደኛ ዮሐንስ ምዕራፍ 5 ለሁላችን የሚሆን ታላቅ የምስራችና ጥንቃቄም ይነግረናል። የመጀመሪያው እርግጠኝነት። ዮሐንስ የሚጀምረው የዘላለም ሕይወት እንዳላችሁ ታውቁ ዘንድ በማለት ነው። እውነት ይመስለኛል ሳይሆን አውቀዋለሁ የሚል እርግጠኝነት ነው። በዚህ ዘመን ላለን ክርስቲያኖች ትልቁ ስጦታችን በክርስቶስ ያለን ደህንነት ነው። ሌላው የጸሎት በረከት። እንደ ፈቃዱ የምንለምነው ሁሉ እንደሚሰማን ያለን ድፍረት ትልቅ ኃይል ነው። ጸሎት ሰማይ የሚያንኳኳበት ብቻ ሳይሆን ከአባታችን ጋር የምንገናኝበት ድልድይ ነው። ሌላኛው ከኃጢአት መለየት። ከእግዚአብሔር የተወለደ በኃጢአት ልምምድ ውስጥ አይኖርም፣ ክፉንም አይነካም። በዙሪያችን ያለው ዓለም በክፉ ቢመሰጥም እኛ ግን የእግዚአብሔር ነን። በአጠቃላይ ዮሐንስ መልእክቱን የሚጨርሰው በጣም በሚያስገርም አረፍተ ነገር ነው። እርሱም ልጆች ሆይ ከጣዖታት ራሳችሁን ጠብቁ ይላል። ዛሬ ጣዖታቱ የግድ የተቀረጹ ምስሎች ላይሆኑ ይችላሉ። ጊዜያችንን የሚሰርቁ ስክሪኖች፣ ልባችንን የሰረቁ ዝናና ገንዘብ፣ ወይም ከእግዚአብሔር በላይ የምናምናቸው የሰው ሐሳቦች ሊሆኑ ይችላሉ። እውነተኛው አምላክና የዘላለም ሕይወት ኢየሱስ ክርስቶስ ነው። እርሱን አጥብቃችሁ ያዙ። እውነትን የምታውቁ እውነትን ወይም ቃሉን ስትኖሩ ብቻ ነው። ዓለም ይለወጣል፣ ቃሉ ግን ለዘላለም ጸንቶ ይኖራል። ከዛሬው የመጽሐፍ ቅዱስ ታሪካችን ለሕይወታችሁ ብርታት እንዳገኛችሁ ተስፋ እናደርጋለን። ይህ መልእክት ለሕይወታችሁ ብርታት እንደሰጣችሁ ተስፋ እናደርጋለን። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በእውነተኛ ፍቅር ኑሩ፣ በእውነተኛው አምላክ ጽኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በእውነተኛ ፍቅር ኑሩ፣ በእውነተኛው አምላክ ጽኑ እያልነ እንሰናበታለን። ጸጋ ይብዛላችሁ።